ሳውዲ የነኝ ግን አልተገኘም። እየፈለግን ነው አሁን። እሱ ማጣናንተ አትደውልም ለማን ለደላላው ነው? አውዬ እኔ እኮ እየነገርኩሽ ነው። አሁንም መደወል እችላለሁ፣ ግን ቀሙሉ ደውያለሁ። አሁንም ደውል ካልሽኝ እደውላለሁ። ይሄ እኮ ነው የሁላችንም እኮ የደህንነት እንትን እኮ ነው። ወይ በሬ የቀረው ብር ከተከፈለ በኋላ ትለቅቃለች ብለዋል አይደለ? ትለቅቃል ሳይሆን እንነጋገራለን። አሁን 250 ሺህ አስገቡ ሄደንም ያለች 250 ሺህ አስገቡና አወራሃለሁ አለችኝ። ከዛ በኋላ ደላላው ደግሞ ያለውን 250 ሺህ አስገባና ያለውን ደግሞ አረጓነች ማነች ጠይቀን የሆነ ሪከርድ ላይ ከሰማሽው ሀቡ አረጓነች ምናምን ጠይቀን እስኪ እሺ ካለችን ምናምን አለና ማነች አረጓ ስለው ያንተ ልጅ ነው አለኝ። ስነቃበት ስገባ ወደዛ ስገባ ያንተ ልጅ ነው አለኝ። ስማቸውን ይቀያይራል በመሰረቱ። እሷን ጠይቀኝ እሺ ካለች ሌላ ደግሞ ሌላ አረጓ የምትባል እሱ ጠይቁሶኝ ልብ ብለሽ አዳምጪ። ወደ ካርድ የላኩሽ ላይ አረጓነች ምናምንና እሷን ጠይቀን እሺ ካለች እንትን እንላለን። ማነች አረጓ ስለው ያንተ ልጅ ነዋ ምናምን ብሎ ወደ ኤደን አዞረ ጉዳዩን። ስለዚህ አሁን አንድ ስም አይዝም ደላላ። ሁሌም ለእኔ ሌላ ስም፣ ለአንተ ሌላ ስም፣ ለሆነ ሰው ሌላ ስም ነው የሚሰጠው ደላላ። ደላላ አንድ ስም የለውም። በየሄደበት የተለያየ ስም እየፈጠረ ነው ሰዎች የሚተዋወቀው። ይሄ የደላላ ስታይል ነው። ቁጥር ይቀያይራሉ፣ ስም ይቀያይራሉ። በፍጹም ራሳቸውን ቪዲዮ አያሳዩም። እንዲህ ናቸው ደላሎች። አንድ ሁለተኛ ነገር ደግሞ እኔ አሁን ማወቅ የምፈልገው ኤደንን ማን ነው ያገናኛት ከፋሲካ ጋር? ኤደን ወደ ሳውዲ አረቢያ ጉዞ ስታሰብ ደላላ ማን ያገናኛት? እሱን ማምናቀው እሱ ቢታወቀው ትልቅ ፍንጭም ይሆናል እኮ። አሁን ደላላው እኮ ቢታወቅ እኮ በጣም አሪፍ ነበር። አንደኛ ኤደንን ያገኛ ይቺ ልጅ ከየት የመጣች ነች? እንደውም የጎረቤት ልጅ ነች፣ እንደውም ቤተሰብ ነች። እንደ ቤተሰብ ላግዝ ብፈልግ ኖሮ እሷን አግዛት ነበረ። እንደውም እኔ እናንተ 300 ምናምን ሺህ ትንበሉ እኔ 200 ሺህ አግዛለሁ። እሷ ማነች 200 ሺህ የምታግዘው? ይቺ ልጅማ እውነት ከደላሎች አለችበት አውቃ እሳት ውስጥ ያስገባቻቸው እሷ ነች ብዬ ነው እኔ የገመኩት። እንደውም ፋሲካ ማለት ነው። አሁንም እኮ አሁን እኮ ሪካርዱን ብትሰሚ እኮ እኔ እኮ በእኔ ምክንያት ስለመጣች ነይ እኔ እኮ ምንም አይደለሽም የእናቶቿ ልጆች የእናቷ ልጅ የከዳት እኔ ምንድን ነኝ ምናምን ብላ ነው ከእንትኑ የወጣቸው ከመስመር የወጣቸው። ከዛ ጀምራ ደውላ አታውቅም። እንደውም ሲደውሉልህ በስነ ስርዓት አናግራቸው እንዳትቆጣቸው እንትን እንዳይጎዷት ምናምን ብላ ከሰማሽ ሪካርዱ ማለት ነው። ደላላ ፋሲካ ናት የኤደን ደላላ። ግን ማነው ያገናኛቸው? እንዴት ነው የተገናኙት? አንድ ሰው በባህር ጉዞ ሲጀምር ለቤተሰቡ ስደርስ እዛ ይህንን ብር አስገቡልኝ ወይንም የሆነ ነገር ከሆንኩኝ ይሄ ሰው ነው የጠራኝ ወይም ይሄ ሰው ጋር ነው የምሄደው ብሎ ቁጥር ያስቀምጣል። ስለዚህ ኤደን ጉዞ ስትጀምር እናንተ ጋር የምሄደው ወደዚህ ነው ይሄ ሰው ጋር ብላ ቁጥር አላስቀምጠችም ኤደን? ኧረ የለም ጭራሽ እኔ እኮ አላውቅም ሀቡ። እንደውም በህጋዊ ትምህርት አይፎክሩ ያውቃል። ምክንያቱም አይፎክሩ መታወቂያውን ለፋሲካ ልኮ ነበራ። አይፎክሩ ያውቃል ኦልሬዲ። ለምን መታወቂያውን ልኮ ነበር። እሱም አብሮ ተጓዥ ስለነበረ እሱን በይኝ። እኔ ግን የማውቀው ጉዳይ የለም። ምንም ነገር የማውቀው እኔ ስለማስቀራ ስለምታውቅ እኔ ምንም ነገር አናገረች ነገር የለም። አሁን አይፎክሩም። ይሄ መረጃ ይኖረዋል ብዬ ገምት ሲል ደውለትና የሚገባ ከሆነ ምናልባት ፎቶ ልኮ መታወቂያውን ልኳል እኮ የፋሲካ ቁጥር። እሱ ኤደን ከኢትዮጵያ ሳትወጣ አለው የፋሲካ ቁጥር። ምክንያቶች መታወቂያውን ልኮ ነበር በቴሌግራም ራሱ ብሎኛል። ከዛ ቀረ በመቅረቱን የተናደደች እስቲ መረጃ አሁን እሱ ደግሞ ቀላል ነበር እኮ። አሁን እኮ ፋሲካ እነ ኤደን ሰብስባ ምናልባት እኔ የሆነ ትውውቅ ነገር ይኖራቸው ይሆን ወይም ፋሲካ በደላላ አማካኝነት እነ ኤደን ያገኘችበት ደላላ ምናልባት እሱ የሚያውቀው ከሆነ ይሄን አልጠየሽውም? እንደሱን ማንን አይፎክሩ ምኑ ይህን ደላላ ምናልባት እነሱን ያገናኘች ደላላ ምናልባት ታውቃለህ ወይ ምናምን መረጃ እዛ ሲደርሱ ለማን እንደሚደውሉ ምናምን ነገር አንቺ አሁን የጠየሽውን አልጠየኩትም። ጠየሽው? በራ ውስጥ ያው ልጠይቀው ወይስ ስልክ እያወጣው ነው የሚሰራልኝ ከሆነ ስልኩ የሚሰራ ከሆነ
ብሩኬ ነው በቃ እንዴ ከምናፍቀው ሰው ነው ከምወደው ሰው ጋር እንደፈለጉ መሆን ይችላለሁ። እንደፈለጉ አቶኝ እንደፈለግሽ ስልክ የለም። እኔ ገና ብዙ እንደዚህ ነው ትንሽ ነገር ነው ያወራኩት። ምክንያቱም ለምን አታስረዳትም? አትሄድም በቃ ወዴት አትሄጂም? እግዚአብሔር አትሄጂም። ደውልልኝ። ለምን ተከራከረኝ? ነው በቃ ያስ አብሪኮ መስራት እኔ እሄዳለሁ። በቃ ብሩኬ ናፍቆኛል፣ መሄድ እችላለሁ። በቃ አትሄጂም። እሺ ኧረ የሆነ ነገር አሉ። እሺ ለምንድን ነው የማልሄደው? ምን አያሌው ቪዲዮ አብርታ ደውል ፕሊዝ። ችግር የለውም። ከብሩኬ ጋር ሩም ይዘሽ አልጋ ይዘሽ እንደምትሮጥ ሄሎ ነግረሻታል? አንተ ምንድን ነው ያናደደህ? አንተ ምን እንደምታወራው ሄሎ ለምን ተናደድሽ? ብሩኬ አሁን ዊና አንተ ለምን ተናደድሽ? ለምን ያናደድሽ? ሄሎ ሀቡ ወይ ምን አልሽኝ? በቪዲዮ ውጣና ደውል ነው ያልኩህ። በቪዲዮ ሆነህ ደውል እያሉ ነው ተመልካቾች። አሁን ችግር አለ ብሩኬ ጋር መሄድ ችግር አለ። አንተ ለምን ግልጽ ስልክ ልስጥህ? ግልጽ አድርገህ ጥሪ ለኔ ምንድን ነው? እኔ እኮ ግራ ገባኝ። ሳይዳላች አንቺ አትሄጂም፣ እኔ በማልኮ የተጨነቀ አንተ እሺ ምንም ያስጨናነቅ እንደውም እኮ በደስታ ችግር የለውም። ብዙ ነገር እንዳወራ አታርጊኝ። በንዴት ማውራት አልፈልግም። ይሄን ነገር እሺ የሚወራ ነገር ካለ ዊና አለ አውራው። እንደዚህ ቢልክ ምናምን ብትለኝ አልፈልግም። እንደውም አንተ እሄዳለሁ ስልህ ደስ ነው የሚለው። በቃ አይለኝም። ለምንድን ነው የሚለኝ? መሄድሽማ አይደብረኝም እኮ አሁን እና የደበረክ ነገር ምንድን ነው? ነገር ነው ደውል የሚያስደብር አልመሰለሽም? እንደውም በቃ እንደንዴ ተጋብተን ሽምግልና ምናምን እንደውም ይላክልኝ ነው። እኔ ምን አገሬ እኮ እሷ ብሩኬን ናፍቆኛል ስላለች ታጅራ መሄድ እፈልጋለሁ ስላለች ሙሉ በሙሉ ታጅራ መሄድ ስለሆነ እንትን ታለች ብዬ ነው እንጂ ሌላ ነገር አለ። የምታወራውን አልተረዳሃትም ነው አንተ ምን ይሄ እኮ ግልጽ ነገር ነው። አብሪኮ ምንድን ነው ቆይ አይደል ችግሩ? ለምን አትናገርም አንተ? ለምን በቃ ዊና ተው በቃ እንደዚህ ከአንተ ጋር የምጨቃጨቅበት ነገርም የለኝም። ሰዓትም እየረፈደብን ነው። እኔ እንደውም ለምን መጥራት አልነበረብኝም። እንደዚህ ምትናደድ እኮ አለ። ይሄ አንቺ እንዳ ነው ልብሴን አለው ይሄ ዊና ነው። ለእኔ ልብስም አላዘጋጅ አጨርሰሽ ሆኖ አትሄጂም። በቃ ዊና እንሂድ። ያው ነው የምትሄጂው። ለምን ጠራሽኝ? ሲጀመር እንደዛ ከሆነ በቃ እኔ ነኝ እንደዚህ እሺ ብለህ የምትልከኝ መስሎኝ ነው። ልክሽ ዊና እስኪ ንገረው። ችግር አለ ችግር የለውም እኮ ምንድን ነው አብሪኮ ማርያምን እንዴ የሚወራ ነገር ምናምን እሺ የሚወራ ነገር ካለ ነገር አለ። እሱ የሚደብርክ ነገር ምንድን ነው? እኔም እኮ እሷ እንድቃወማት ተው ነው ምንም የሚወራ ነገር ነገር ማውራት ፈልገው። አንቺ ደግሞ ከተረዳሽ ታረች ምን ልረዳክ እንዴ ዊና አንሄድም። እንደዚህ የሚያወራው ነገር የለውም ምንም። ልቃኛ ነች እግዚአብሔርን አትሄዱ። ለምንድን ነው የማልሄደው? እንዴ አትሄዱ። በቃ እኔ ደግሞ ብሩኬ ናፍቆኛል፣ እየጠበቀኝ ነው። ሂድ አንተ በቃ እኔ ደግሞ ከአንተ ጋር ነው የምሄደው። ዊና እንሂድ በቃ ተው እንሂድ በቃ። እኔ እኮ የሚወራ ነገር የለውም። አንዴ ምን ልሆን እንደዚህ ይቅርታ እየደወልኩ ነው። አልሰላ ብሎኝ ነው እየጠራልኝ ነው። ብዙ ቦታ የሚወስደኝ ቦታዎች አሉ። ብዙ ነገር አታናግረኝ ነው የመጣልሽ ነገር ቆይ እስካሁን ተነጋገሩ ሁለታችሁ አንድ ላይ ሆኑና እኔ ሊድላችሁ እኔ ዞር ልበልና ሊድ እንትን ልበል። አንተ እያለ የሚወራ አንተ ሳትኖር የማይወራ ታዲያ ምንድን ነው አብሪኮ? ምንድን ነው እየተፈጠረ ያለው ነገር? ምንድን ነው? እኔ እኮ አልገባኝም። የምትለው ነገር አልሰማት። ሩም ይዤ እሄዳለሁ ማለት ወንድና ሴት ሩም ከያዘ ምንድን ነው የሚፈጠረው? አሁን እሷ ሩምም ትያዝ እነ ብሩኬ ጋር ቤታቸው ትረፍ። ዋና ነገሯ እሷ ብሩኬ ስለናፈቀኝ በቃ እሱ የኔ ፍላጎት እያሟላ ነው። ቤት ነው የምታርፊው ወይስ ሩም ሲለኝ በቃ ሩም ምንድን ነው የምታርፊው? እሱ ጋር አልገባኝም። ማነው ለምንድን ነው የሚናፍቅ? እሱ ደግሞ ወደውና ስለሚናፍቀኝ በቃ እናወራለን። ብቻ ብዙ ነገር ላወራ ከፈልከም ከሩም አልፎም ልንጋባም እንችላለን። በቃ አንቺ እያሰብሽ ነው የምታወሪው? አትንካኝ። ደስ ያለ እያሰብሽ ነው የምታወሪው? አዎ እያሰብኩኝ። እንዴ ምን ችግር አለው? ስልኩን እኮ ወዴት እንደሚደውል እኮ እኛ ማወቅ አንችልም አይደል? ያሳየና ሪከርድ ያደረግልኝና ይነግረኛል። እዚህ ጋር አደባባይ ላይማ የደላላ ቁጥር አያሳይም። ይሄማ ጥሩ አይደለም።
ሪከርድ አልኩ ለእኔ ይልክልኛል እንጂ የሰው ቁጥር ስለሱ ለአንተ አይመለከትም። የሚያወራው ነገር የለም፣ የምታወራው ነገር የለም አይደለ? እኔ እንደውም ተሳስቼ ነው ለአንተ ጠርቼ ልሄድ ነው ማለት መሄድ ይችል ነበር። አረ ምንም አትጠራጠር። እኔ ፈጣሪ ተው እውነት እኔ ቢያንስ አንተ ላዘንከው ሀዘን እኔም ውስጤ በጣም ነው የቆሰለው። እውነት ለመናገር ማለት ነው። ይሄ በፈጣሪ ስም ነው የምነግርህ። እግዚአብሔር ነው የምልህ። በምንም ነገር አትጠራጠር። እኔ እውነት የኔም የአንተም ስደተኛ ናቸው። የኔም እየተሰቃየ ነው። የአንተም አሁን ይሁን ትሙት አትሙት ፈጣሪ እውነት እንደው በነፍስ በህይወት ያኑርልን። ይሄ ሁሉ ልፋታችን በህይወት እንድንኖር ነው እኛ ጥረታችን። እውነታውን የሚያወጣው አንድ ፈጣሪ ብቻ ነው። እውነታውን የሚያወጣው አንድ ፈጣሪ ብቻ፣ የሰው ልጅ አይደለም። እኛ ግን ዝም ብለን ነገሮችን እየጎነጎን ለማውጣት ጥረት እያደረግን ነው ከፈጣሪ ጋር ከሀቡ ጋር ማለት ነው። ግን አትኛው እህቱን አቷል። ትክክል ነው። አሁን እንደው ፈጣሪ እውነት አሁን ሰው ነው ያለው አይደለ? አስመስለው ምን ብለው ነው ሰው ልኮልን አይደለ? ፈጣሪ ያን ያስመሰሉትን ሁሉ ይሰርዝልን፣ በሰላም በህይወት ትኑርልን። እውነት ነው የምነግራችሁ። እሱ ነው አሁን ጸሎት። እሺ እኔ አሁን ባለቤቴ ጋር እየደወልኩ ነበረ። አሁን የእሷም ስልክ እምቢ ብሎኝ አይፎክሩን ስልክ እያወጣው ነው። ይኸው እያወጣው ነው የአይፎክሩን ስልክ። የጅል ቀልድ ነው እንዴ? እሺ እኔ ብሄድ ችግር የለውም ነው? ችግር አለው ነው? ብሩኬ ጋር ብሄድ አልገባም። እንትን ነው ዋትሳፕ ኮዱን ይጽፋል። አይፎክሩ። ኮዱን ይጽፋል። ሞዴሬተሮች አስገቡት። ትናንትና የገባክበት ራሱ ኮድ ነው። ሄሎ ግባ ሀቡ ገብታለች። ግባ ግባ፣ ኮድክን አስገባና ግባ እያለች ነው። ግባ ዋትሳፕ ላይ እየነገርኳት ነበር። አልመለስ ላይ አልኩህ እኮ የትናንትናው ኮድ ራሱ ኮድ ስጭኝ። ትናንትና የገባ የጻፍከው ኮድ ራሱን ጻፈው ደግመህ። የትናንቱ ግባ ቶሎ። አሁን ደውልለታል ለደላላው ወጥቼ በዚህ ልደውልለት። ወጥቼ ቪዲዮ ያበራከው እኮ ደላላው ጋር ልትደውል መስሎኝ። በዚህ ስልክ ነው ያለው መደወያክ? መደወያ ወደ የደላላው ሉሲ። ስለዚህ ከወጣክ ታዲያ መደወያ እንዴት ነው የምናደርገው እኮ? እሱ እኮ ነው ግራ የገባኝ እኔ። ወጥተክ ደውለህ ወይ ሪካርድ አድርግና ላክልኛ በውስጥ ደውለህ ብትደውል ሪካርድ አድርገህ ላክልኝ ካነሳልኝ። ሉሲ እሺ አይፎክሩ። እንዴት ነህ? እግዚአብሔር ይመስገን። ሰላም ዋላችሁ? አለን። ዛሬ እኮ ጠፋክ። አለሁኝ። ላይቭ ላይ እያየሁሽ ነበር እና ስትገቢና ይሄ ጉዳይ ስትጀምሩት ነበር የምጠብቀው። አሁን ደግሞ ትንሽ ወጣ ብዬ ነበር፣ ስልኬን አላስኩትም ነበር። ለዛ ነው። ኦኬ። ቮይስ አድርጌልክ እኮ ሳታየው ስትቀር አላየሁትም ነበር። እሱ ነው። ምን አዲስ ነገር አለ? ምን አዲስ ነገር አገኘክ?
ኧረ አዲስ ነገር ምንም የለም። ስልክም ዛሬ ደላላው ጋር ራሱ ደውዬ ነበር። ስልኩ አልሰራልኝም። ደውዬ ነበር፣ ስልኩ አልሰራልኝም። እንግዲህ ምንም አዲስ ነገር የለም። እኛም እንግዲህ እየፈለግን ነው ሙሉ ቀንንና እችን ልጅ አብረዋት ከቤቴልም ጋር የተጓዙትን ልጆች ኢንቦክስ ያደረግልሽ አዲስ ነገር የለም? ኮሜንት ላይ ምናምን ትናንትና እያየሁ ስለነበረ ምናልባት ኢንቦክስ ያደረግልሽ ሰው የለም? ዛሬ ለእኔ እኮ ማንም ኢንቦክስ ማድረግ አይችልም። ኢንቦክስ ዝግ ነው። ኮመንት ላይ ነው ሁሉ ነገር የሚያልቀው። እንትን አንቺ ደውዪ ሀቡዬ ነው። እኔ መደወል የለብኝም። እኔ መደወል የሰውን ህይወት አደጋ ላይ መጣል ነው። እኔ ከደወልኩኝ ከቤተሰብ ብቻ ነው ለደላላ የሚደወለው። እኔ መደወል የለብኝም ጋይስ። አይ ምናልባት ኢንቦክስ ላይ እንትን ላይ ባዮ ላይ የዋትስአፕን ትንሽ ሊንክ ስላለ የኔ አይደለም የዲዛይር ኦንላይን ስኩል ትምህርት ቤት ሊንክ ነው። እሺ እንትን ፋሲካንና ኤደንን ማን ያስተዋወቃችሁ? እንዴት ተዋወቁ? እኔ እሱ የተዋወቁበትን መንገድ ምንም አላውቅም። አውዬ እንዴት በምን ተነሳስታ ነው ወደ ሳውዲ በባህር መሄድ ያሰበችው ኤደን? የእሱ ሀሳብ ው በህጋዊ መንገድ መጓዝ ነበርና ከነገ ዛሬ ስትል እስከ ዛሬ ድረስ እሱን አልተሳካላትም። በአንድም በሌላም እሱን ቀርታለች እና በቃ ሰርቶ ክፍያ ነው የተነሳችው እሱ። አሁን ኦኬ እኮ ሰርቶ ክፍያ ለመሄድ ስታስብ መጀመሪያ ማንን አናግራ ነው? ማን ነው ደላሎቹን ያገናኛት? ወይም ማን ነው እንግዲህ ከኢትዮጵያ ለደላላ አላውቅም። ይቺ ባለ መረጃ መሰረት ፋሲካ ያው ከሳውዲ ሆና ነው ደላላውን እየሰራች ያለችው። ኢትዮጵያ ውስጥ ያለ ደላላ አላውቅም። አዎ ገብቶኛል። እኔም ፋሲካማ ሳውዲ ናት እኮ። ግን ፋሲካን ማን አስተዋወቃት ለኤደን? አልነገረችክም? አንተና ኤደን በጣም ትቀራረቡ ነበር አይደል? ያው ያን ያህል ብንቀራረብም ያው እህትና ወንድም ነን፣ እንራራቅም። ግን ማን እንዳስተዋወቃት ምናምን ደግሞ በዚህ ልክ ይሄን አልነገረችኝም። በቃ እሱን እራሷ በቃ ኤደን ስትወጣ ታስረዳናለች አይደል? እንግዲህ ለዛ ያብቀነስ። አሁን ዞሮ እሱን ያለው ነገር እና ስልኩም አልሰራለኝም። የደላላው ስልክ አሁን የእሷ ህይወት ራሱ አደጋ ላይ ነው ያለው። እኔ እያሳሰበኝ ያለው ምክንያቱም ስልኩም አልሰራለኝም። የደላላ ስልክ ከመቼ ጀምሮ ሰርቶ ያውቃል? ራሳቸው ሲፈልጉ ነው እንጂ በፈለጉ ሰዓት ስልካቸውን አብርተው ለሚፈልጉት አካል የሚደውሉት። ይሰራ ነበር አንዳንዴ ይሰራ ነበር። ሲፈልጉ ነው የሚከፍቱት፣ ሲፈልጉ ይዘጉታል። አቤት አይሰራም። ሞከርኩት 2-3 ጊዜ አልሰራልኝም። እንዳልሽው እነሱ ሲፈልጉ ብቻ ነው የሚደውሉት። የሚፈልጉትን ሲፈልጉ ብቻ የሚደውሉት ማለት ነው። ዛሬ ቀን ሙሉ እንትን አላሉም። የሚፈልጉት አገኙ። አሁን ደግሞ ትንሽ ቆይተው የሚፈልጉትን ነገር ሀሳብ እንትን ሊያራምዱ ነው ማለት ነው። በማንኛውም ሰዓት ሲደውሉላችሁ እና ኦልሬዲ ወታለች ሲሏችሁ ንገሩንና እሱማ ግድ ነው። እሱማ የማይቀር እንትን እኮ መረጃ እኮ መያዝ ግድ ነው። በሚደውሉበት ሰዓት እስካሁን ድረስ መረጃ አላለፈኝም። በፊት ነበረ የተሸወርኩት የሆነ ጊዜ የሆነ አንድ ሰሞን አካባቢ አጋጣሚ ስልክም የለኝም ነበር። አጋጣሚ ሪከርድም እያረኩሳን ነበር። ከዛ ወዲህ ግን መረጃ እንዲጠቅም ምናምን ብዬ አንድ በአንድ በደወለበት ሰዓት መረጃ እያያዝኩ ነው። ለዛም ነው የተለያዩ መረጃዎች ላንቺ የላኩልሽ። ትክክል። ምክንያቱም ማንም ሰው ሀገር ወጥቶ እንዲጎዳብንም ስለማንፈልግ ማንም ህይወቱ በዚህ የድሃ ቤተሰብ ሄዶ ሊያውም ሴት ልጅ ወንድ ልጅ ቢሆን እንኳን የተሻለ ይሻላል። ትንሽ የተወሰነ ምንም ብሎ ምንም ይችላል። ግን በጣም ብቻ በጣም ውስጥ የሚደማ ነገር ነው። ብቻ ምን እንደምናገር ብቻ ፈጣሪ ይወቀው። በጣም በእውነት እኔ እንግዲህ ጉዳዩን በደንብ መርምሬ እኔ ነኝ ፋሲካና ኤደን የተለያዩ ሰው ናቸው። ፋሲካ ናት ኤደን ነኝ እያለች ሰዎችን እያወራች ያለችው። የኤደንን ቤተሰቦች ፋሲካ ናት ኤደን ነኝ እያለች እያወራች ያለችው የሚለውን ነገር የደረስኩበት አንደኛ ከአይፎክሩ ጋር ያወራችውን ቮይስ ሰምቼ፣ ሁለተኛ ከእኔ ጋር ያወራችሁንና ከአይፎክሩ ጋር ያወራችሁን ሳመሳሰለው ተመሳሰለብኝ። እዚህ ጋርም ደጋግሜ እያሰማኋቸው ነበር። እኔ ተመሳሰለብኝ። ኤደን
የኢደንን ደግሞ እናንተ ሁለትን ያላችሁትን ቮይስ ደግሞ ቻትጂፒቲ ላይ ተልቆ ሲመረመር የአንድ ሰው ድምፅ እና በቃ ነገሩ በጣም ግራ የሚያጋባ ነገር ነው። ይህንን ቁልፍ ደግሞ ሊፈታ የሚችለው አንደኛ እነዚህ ሙሉ ቀንና እች ልጅ ሲገኙ አብረው ስለተጓዙ መንገድ ላይ ቤቲ እንዴት ሞታ ከሆነ እንዴት ሞተች፣ ታግታ ከሆነ የት ነች የሚለውን ሊያስረዱ የሚችሉት እነሱ ናቸው። ሁለተኛ ኤደን ካለችበት ስትወጣ እሷ ናት እዚህ ጋር መታ ቪዲዮ አብርታ ጉዳዩን መጀመሪያ እንዴት ቤቲን ነይ ብላ ምናምን እንደሄደች ከዛ በኋላ እንዴት የቤቲን ቤተሰቦች ስልክ በቲክቶክ ተጻጽፋ ካህና ተቀብላ ለደላለዋ ፋሲካ አድርሳ ከዛ ደላለዋ ፋሲካ ኤደን ነኝ እያለች ደውላ ቤቲ መንገድ ላይ ሞታለች ብላ አስክሬኗን ፎቶ የላከችው ሁሉ ነገር ፋሲካ ናት ኤደን ነኝ ብላ ወይንስ ኤደን ራሷ ናት የሚለውን ማጣራት የምንችለው ኤደን ስትወጣ ነው። ለዛ ነው እናንተን እየጠበቅን ያለ ነው። እናንተ ኤደን ወታለች ይኸው ናችሁ ብላችሁ ጠርታችኋት እንድታሳልፈ ኤደን ጉዳዩም ማለት ነው። እሺ አቡዬ ችግር የለውም እንግዲህ ለዛ ያብቃንና እውነታው እንዲወጣለን ለዛ ቀን ያብቃን እና ሲቀጥል አሁን እንትን የፋሲካ ድምፅና የኤደን ድምፅ ነው የተባለውን የተመሳሰለብሽ ወይስ እንዴት ነው? አቡ እኔ የተመሳሰለብኝ ከኔ ጋር ያወራችሁ ኤደን ነኝ ብላ ያወራችሁ እና ከአንተ ጋር ያወራችሁ አንተ ከአንተ ጋር አውርታችሁ የፋሲካን ድምፅ ላክልኝ ያልኩህ የለም የላክልኝ እሱ ድምፅና ከኔ ጋር ኤደን ነኝ ብላ ያወራችኝ ከኔ ጋር ያወራችሁ ሁለቱም ደጋግሜ ስሰማው ተመሳሰለብኝ። ከዛ ላይቬን ከፍቼ ቅድም እስቲ አዳምጡ ለእኔ አንድ ሆነብኝ ብዬ እነሱም ሲያዳምጡ ግማሹ አዎ አንድ አይነት ነው ይላል፣ ግማሹ ደግሞ አይደለም ይላል። ላሰማችሁ ጋይስ አሁን ላሰማችሁና እናንተ ሰምታችሁ አንድ አይነት ነው አይደለም የሚለውን ትለያላችሁ። ሌሎቻችሁ ሚዩት አድርጉ ፕሊዝ፣ በጥራት እንዲሰሙ። ምናምን እስኪስተካከል ድረስ ነው። እሺ ዙሩ ፈጣን ላይ አይደለም ማለት አንድ ቁጥር ላይ ነው። አለው እግዚአብሔር ይመስገን እየመጡ ነው። መንገድ ላይ ናቸው፣ ገና ናቸው። ባትሪ ዘግቶ አይፎክሩም። ሚዩት አድርግ እንጂ ወንድሜ። ሚዩት አድርግ። ማይክህን እኮ አልዘጋኸውም። የባትሪ ማለት መብራት ምናምን ስለሌለ ለዛ ነው። መንገድ ላይ ናቸው፣ እየመጡ ነው። ሲደርሱ አሳውቃለሁ። አለል እንዴት ነህ? አዲስ ነገር ምን አለ መሰለህ፣ እንዲህ ዝም ብሎ ምናምን ቀጥታ ሳይሆን እዛ ያው የሚከፈል ነገር ከይል እንደምታውቀው 4 ናቸው። የዛ ሂሳብ ካልተከፈለ ደግሞ ወደዚህ የሞች ስለማይለቋቸው እሱ ሂሳብ ምናምን እስኪስተካከል ድረስ ነው። እሺ ዙሮ አሁን እያለቀ ነው። ነገ እዚህ የሚደርሱ ይመስለኛል። ይህ ወንድሜ ደህና ናት። በቃ እኔ አሁን በጣም ተጨናንቄ ነው ያለሁት። ደርሰዋለሁ ኦልሬዲ፣ ግን በቃ ያላቅም። እስኪ ብቻ ታገሰኝ። እስኪ ስማኝ፣ ተጨናነቅ ምናምን አይደለም። በቃ ተዘርበቅ በሌላ ሰው ኮር ተሳስቶ ምናምን ሌላ ሰው ደርሰዋል። ከዛ ሰው ሪጀክት ነው መንገድ እንደተጀመረ ያደረግሻት የራሷ ናት። እኔ ቀበልሻለሁ ብዬ ነው ቃል ገባሁላት እና ጓደኞቿ ናቸው የኔ እናት። እኔ ደግሞ እንደዚህ መሞቷ ለቤተሰብ ማስተላለፍ ጥፋት ከሆነ ይግል አላውቅም። ዝም እኮ ማለትችው ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ አይዶን ኬር ማለት ስለ ጓደኛሽ ነፍስ ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰውነሽ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበል? የሰው ልጅ እንዲህ ነው በስርዓት ሲቀበል? አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ?
እኔ እንደዚህ ነው የፋሲካ ድምፅ የተመሳሰል ከኔ ጋር ኤደን ነኝ ብላ ያወራችሁ እና ፋሲካ ሆና ከአይፎክሩ ጋር ያወሩት ድምፅ አንድ ነው ለእኔ። አንድ ናለን። ስለዚህ ፋሲካ ናት ማለት ነው ኤደን ነኝ እያለች የምታወራል። እኔ እንደዛ ነው የተረዳሁት። እኔ የተረዳሁት እንደዛ ነው። ደጋግሜ ብቻዬንም ከላይቭ ውጭ ደጋግሜ ሳዳምጠው አንድ አይነት ሆነብኝ። የፋሲካና የፋሲካ ነኝ ብላ እኔን ኤደን ነኝ ብላ ያወራችኝ እና ፋሲካ ሆና ከአይፎክሩ ጋር የምታወራው ድምፅ ይሄ ቁልፍ የሚፈታው ሀቡ አሁን ፋሲካ ሆና ከአንቺ ጋር ያወራችውና ኤደን ነኝ ብላ ከማን ነው? ፋሲካ ሆና ከአይፎክሩ ጋር ያወራችውና ኤደን ነኝ ብላ ከማጋን ያልሽኝ ከኔ ጋር ከእነሱ ቤተሰቦች ጋር ስለ አሁን ድምፁ የሁለት ድምፅ ነው የምትይው አንቺ? እኔ ከኔ ጋር ያወራችሁ ነው። ከእነሱ ጋር ያወራችሁ ኤደን ነኝ ብላ ነው። ይኸውልህ ኤደን ነኝ ብላ ፋሲካ እኔ በተረዳሁት እኔ ጉዳዩ መርምሬ በደረስኩበት ፋሲካ ኤደን ነኝ ብላ ማውራት የጀመረችው ከመቼ ጀምሮ መሰለክ? ልክ ቤቴሌም ሞታ ከሆነ እውነት ስትሞት ለፋሲካ ለኤደን በቲክቶክ ግቢና ከእንትና የቤቴሌም ቤተሰቦች ቁጥር አምጪልኝ ስትላት ገብታ ቲክቶክ ላይ ለሀና ለምትባል ለቤቴሌም ጓደኛ ቤቴሌም ችግር ላይ ናት፣ የቤተሰቦቿን ስልክ ስጭኝ ብላ በቲክቶክ ጽፋ ማስረጃ አለኝ የጻፈችው ጽፋ ተቀበለች እና የቤተሰብ ስልክ ለፋሲካ ሰጠች። ፋሲካ ስትደውል ቤተሰብ የሚያውቀው ኤደንን ነው። የቤቴሌም ቤተሰብ የሚያውቀው ኤደንን ነው። ፋሲካ ማናት ምንናት አያውቁም። ለምን ኤደን ጠራችኝ ብላ ነው ቤቴሌም ሀገር ጥላ ያወጣችው። ስለዚህ በኤደን ጥሪ ስለሆነ የወጣችው ቤተሰብ የሚያውቀው ኤደንን ስለሆነ ፋሲካ ኤደን ነኝ የቤቴሌም ጓደኛ ቤቴሌም ሞታለች ጅቡቲ ላይ ብላ ኤደን ነኝ ብላ አስተላለፈች። ስለዚህ ፋሲካና ኤደን ተነጋግረው እንደ መረጃ ከኤደን ከማነች ከዚች ሞተች ከተባለችው መረጃ ወስዳ ኤደን ለፋሲካ ሰጣት። ፋሲካ ደግሞ ኤደን ነኝ ብላ እንዳወራች ነው። አዎ ኤደን ነኝ ብላ ነው የምታወራው። ገባክ? ለምን ኤደንን አምጪ ነው ቦታ አሁን የሚያመለክተው ግን ኤደን እና ፋሲካ ግንኙነት አላቸው ማለት ነው። ግን ወሬውን ያወራችሁ ግን ሲጀመር ማን የወሰዳት? ፋሲካ ኤደንን የወሰደቻት እኮ ፋሲካ ናት። ከወንድምህ ጋር ታወራለች እኮ። እሱማ ገባኝ። ከዚህ ጀምሮ የወሰደቻት ፋሲካ ነች። ከዛ መረጃ ከኤደን ትወስዳለች። የኤደንን በኤደን ስም ደግሞ ኤደን ነኝ ብላ ደግሞ ያቀነባበረች ማለት ፋሲካ ነች ማለት ነው። አዎ የፋሲካ ቁጥር 71 መጨረሻው ራሱ አይፎክሩ የላከልኝ እንትና ቤቴሌም ችግር ላይ ከወደቅኩ ካጣችሁኝ በዚህ ስልክ ታገኙኛላችሁ የኤደን ነው ብላ ነው ለቤተሰቦቿ በቴሌግራም የላከችው። ለጓደኞቿ ስክሪንሻት አድርገው ልከውልኛል። እሷ ይሄ ነው ቁጥሬ ብላ ነው ኤደን የሰጠቻት። የማንን ቁጥር? የፋሲካን ቁጥር። በዚህ ቁጥር ታገኝኛለሽ ብላ የሳውዲ ቁጥር 71 መጨረሻው። እሱ ቁጥር ማለት ደግሞ አይፎክሩ ከፋሲካ ጋር የሚያወራበት ነው። ገባክ? ያ ፋሲካን ወንድምየው አያውቃትም፣ በመልክ አያውቃትም። ቴሌግራም ላይ መታወቂያትን እንድትልክላት ቁጥሯን የሰጠክ ማን ነው? የፋሲካን ቁጥር ሀቡ እኔ መታወቂያ ምናምን የላኩት ለሲስተር ነው። እኔ ማለት ነው ሲስተር ነች፣ ለእሷ የላከችላት። ኦኬ ለኤደን ነው አንተ የላከው? ይህን ሁሉ ያደረኩት ደግሞ መሰለሽ ሲስተር በቃ በራስ ውሳኔ በራስ ፍላጎት ማለት እንቅስቃሴያቸው አቆነጣቸው አትቆጫቸው ህፃን ልጅ አይደለችም። እና እኔ እንዳርቀኝ አድራሿን ለማወቅ ለመከታተል እንዲመቸኝ ለህር ነው ሳለችኝ። ለህር ነው ስትለኝ ምን ብዬ ልመልሳት? አትሄጂም ምናምን ብላት ወደ አድራሿን ታጥፋብኛለች። ስለዚህ ምን አደረግኩ? መለስ አድርገችና ደወለችና ወንድም ይፈልጋሉ ትሄዳለሁ ያለችኝ። ክፍት ቦታ አለ ወንድም ይፈልጋሉ ትሄዳለሁ ስትለኝ ለእኔ ጥሩ አጋጣሚ መጣልኝ። የጥሩ አጋጣሚ ምንድን ነው? አወዳለሁ ብዬ አንደኛ የደላላዋን አድራሻ ለማወቅ፣ ሁለተኛ እህቴንም የምደርስበት እንቅስቃሴ ለማወቅ። ከዛ ምን አደረግኩ?
የምትከርተውን እርግጠኛ ከሆንክ የመጓጓዣ በየአንዳንዱ እንትን ስለሚከፈል አስከፍለህ እንትን እንዳትል ንገረኛለች። ይሄዳለሁ አልኳት። መታወቂያና ፎቶ ላክ ተባልኩ። መታወቂያና ፎቶ ላክ። ከዛ እስከ ሰመራ አፋር ክልል መስለኛል። ሰመራ እስከዛ ድረስ ከአዲስ አበባ የባስ ምናምን ተልኮላቸዋል። ያ የተላከው እስከ ማን ነው? እስከ አንተ እና ትኬቱ ሊቆረጥ ነው። አንድ ጋር ሆናችሁ ነው የምቆርጡ ተብሏል። ትኬቱ ሊቆረጥ ነው አትባል። አሁን እሷ እንዴት አድርጌ ላስቀራት? አይ እኔ አልሄድም፣ አስቀድሜ እኔ አልሄድም ሳልኳት እሷን መያዝ አልቻልኩም። ከዛ ወዲያ መለጠችኝ። ግን አብሬ እኔ የተሸወርኩት ለአንበረት አብሬ ሄጄ ቢሆን እህቴ መያዝ ይችል ነበር። አስቀድሜ እኔ አልሄድም ስላልኳት ጭራሽ ከኔ ጋር የማውራት ግንኙነታችን ተቆራረጠ። ተሲስተር ጋር ብዙ ጊዜ አታነሳልኝም። ስታነሳልኝም ቆይ እደውልልሃለሁ ትለኛለች። አትደውልልኝም እያለች እንትን ስትል ማነች ፋሲካ ደወለች። ከሳውዲ ቀጥታ ደወለች እና ለምንድን የቀረሁ ምናምን ስትለኝ አይ እንደዚህ የሆነ ማስተካከለው ችግር ገጥሞኝ ነው የቀረሁት። ይህን መምላት ለምንድን ነው? የሲስተርና አድራሻ የት እንደደረሱ የት እንደሆኑ ለማወቅ ስል። ኦኬ ቁጥርህን ከየት አመጣች ፋሲካ? ከመታወቂያ ላይ። ኦኬ ያንን ምን አወቅ? እራሷ ነገረችኝ። ኦኬ እንዳልደወለች እኔ ፋሲካ እባላለሁኝ ከሳውዲ አረቢያ ነው የምደውለው አለች። ፋሲካ እባላለሁ አላለችኝም። እንደደወለች ምንድን ያለችኝ ከእነ ኤደን ጋር ልመጣ ተነጋግረን ነበረ በእነሱ በኩል ለምንድን ነው የቀረሁ አለችኝ። አይ እንደዚህ ችግር ስለገጠመኝ ከዚህ ከችግር አይበልጥም፣ ስለዚህ ይህን ችግር መስተካከል ስላለብኝ በቃ መምጣት አልቻልኩም ብዬ ነበር አልኳት። በትትና ነው ነገርኳት። ምክንያቱም ነገር ሁሉ ጥሩ ስሜት እየተሰማኝ ስላልነበረ ማለት ነው። እና ስልኬን ከየት አመጣሽው ስላት ከመታወቂያ ላይ አለችኝ። እና በቃ ችግር የለውም ብከስር እንግዲህ ለአንተ የከፈልኩት ብር ነው የምከስረው፣ ግን መንጣት ከፈለክ እነሱ ከ10 ቀን ከ15 ቀን በኋላ ይገባሉ። መንጣት ከፈለክ እነሱ ያለውን ነገር ይነግሩሃል። ከዛ ወዲያ ትመጣለህ ስትለኝ አሁንም የቴን አድራሻና እንትን ለማወቅ አዎ እመጣለሁ፣ እነሱ ሲገቡ ብቻ ይደውሉልኝ እመጣለሁ አልኳት። የላከበትን ቁጥር ይስጥሽ የምትሉ መታወቂያ የላከው ወደ ኤደን ነው። ኤደን ኢትዮጵያ እያለች ባለው ቁጥሯ ስክሪንሾት ማስረጃ አምጣ ላክ ስጠኝ ብዬው በቀደም ኦልሬዲ ጠፍቶብኛል ብሎኝ ነው ሄዶ ቼክ አድርጎ ኢሞ ላይ ነው ቴሌግራም ላይ ሄዶ ነው ብቻ ጠፍቷል አለኝ። ጠይቄት ነበር አለ የላክበትን መታወቂያ ስልኬ ሬስቶር ሆኖ ጠፍቶብኝ ነው። አውዬ እኔ ቀኑን ለማየት ነበር የዛን የጠየቅኩት። እዚህ ልካት የላክበትን ቀን ጠይቄክ እሺ እኮ ማለት ነው። ኤደን ጉዞ ስትጀምር ለአንተ ቻው ስትልክ የደላሏን ቁጥር ወይ በዚህ ቁጥር ታገኘኛለህ ካጣከኝ ምናምን ብላ ያስቀመጠችው ቁጥር የለም አንተ ጋር? የለም። ምክንያቱም ከአንተ ጋር እንደደወለችልኝ ፋሲካ ለእኔ እንደደወለችልኝ ሲስተር ስላወቀች በሷ በኩል መረጃ እንደምንል የሲስተር ስልክ አልሰራት የለኝ ማጋ ነው የምደውለው። እንዲያውም ምልከዱ ሰምተሽ እንደሆነ ባትሪ ዘግቶባቸው ነው አታስብ፣ ባትሪ ዘግቶባቸው ነው ትለኛለች። እንደዚህ እያለችኝ ነበር። እና አሁን ሲስተርና እኔንም ታገናኘ ማነች መረጃ የምንቀባበለው በሷ በኩል ነው፣ በፋሲካ በኩል። ፋሲካ ደግሞ ስልኳን ደግሞ በቃ ይህን ስልክ ያዘውና እንደዋወላለን ስትለኝ ስልኳን ሴቭ ላደርግ ሴቭ አድርጌ ኤሞሌ ስገባ ፋሲካ ይላል። ለእኔም ፋሲካ ነው የሚለው ይወጣልኝ። ፋሲካ ነው ስምሽ ትላት። አይ ቤቲ ነው አለችኝ። አይ እኔ ፋሲካ ብሎ ስለወጣልኝ ነው ትላት። ኖ ቤቲ ነው ስም አለችኝ። እና ብዙ ጊዜ በቃ እኔ ባለመሸተት ብዙ ጊዜ ኦንላይን እየገባሁ ጠይቃታለሁ። የደረሱ እንዴት ናቸው ወዴት ናቸው ስል በቃ ደርሰዋል እየመጡ ነው ምናምን አለች። ከዛ 1-3 ቀን ምናምን በጣም ብዙ ጊዜ ተጨቃጭቃት በቃ እኔም አንዳንድ ጊዜ በቃ ሸሚያዜ በቃ ሁሉ ጊዜ እሷን መጠየቅ። ከዛ 3 ቀን ምናምን ጠብቃ ሰላም እንዴት ነህ አትመጣም እንዲ አለችኝ። አየር ላይ ያንን ሳልመለስላት ያንን ለመመለስ እየጻፍኩላት ልጆቹ ደግሞ ገብተዋል አለችኝ። እሺ ልጆቹ ተገቡ። እኔ ቤተሰብ እዚህ ጋር አላስቀመጠኝም። ስለዚህ ከቻለች ትደውልኝ፣ ካልቻለች ደግሞ ባገኘችው አጋጣሚ በቴሌግራም